እንዴ ቅርብ ሰዓት አይደል እንደ ገባው ልትሄድ ነው? አረፍ በል እንጂ። እስኪ ከተማዋ እንድቃኛት ብዬ ነው። ምንድነው የምትቃኛት? ከተማዋ እንደሆነ ያውለች አንዳንድ ሰው ላይ ነው። እሺ በልማት ስትመጣ እንዳታመሽ በጊዜ ነው። ምን ነው ትፈልግኛለሽ እንዴ? ላመሽ ስለምችል አሁን ንገሪኝ። እኔ ሳሎን ልጅህ ነው የሚፈልግህ። ዛሬ ማታ ለህያብ ቀለበት ሊያደርግላት ነው እና ሁላችንም እንድንገኝ ይፈልጋል። እውነትሽን ነው? አዎ ቀለበት ሊያደርግላት አስቧል። እንዴ ታዲያ ቤቱ ምንድን ነው ያደበዘዛችሁት? መቅመቁ አድርጉት እንጂ። አረ ድምፅህን ቀንስ እንዳትሰማ። ሰርፕራይዝ እኮ ሊያደርጋት ነው። አሃ ሰርፕራይዝ ነው እንዴ? ታዲያ እኛ ምን እናድርግለት? ጠይቄው ነበር ግን እሷ እንዳትጠረጥር ምንም ነገር አታድርጉ፣ ምንም አልፈልግም ብሏል። ደስ ይላል በጣም። እንዲያውም ቀደም ብዬ 12 ሰዓት ላይ ነው የምመጣው። እሺ ጋሽን እንሳላ አቅርብ እንዴ? አይ አስፈልግም፣ ልወጣ ነው። በልደ ነው። እሺ ሰላም ዋል። ዛሬ ጋሼ በጣም ደስተኛ ይመስላሉ። እኔም ገርሞኛል። እንደዚህ ሆኖ ካየሁት በጣም ረጅም ጊዜ ሆኖኛል። ምናልባት የሄደበት ስራ ተሳክቶለት ይሆናል። ያው ይሆናል። ህያብ አንድ ቦታ እንሄዳለን፣ ተዘጋጂ። የት ልንሄድ ነው? ለእኔ ትልቅ ትርጉም ያለው ቦታ እንሄዳለን። እሺ ተዘጋጃለሁ። ስለዚህ ፕሮፖዛል ለመስራት የግድ ሼር ሆልደሮች ያስፈልጉናል ማለት ነው? አዎ ያስፈልጉናል። ግን ለምን ከባንክ ጋር እየይዘን አንሰራው? አይ ይህን ስራ እንኳን ከባንክ ጋር እየይዞ ለመስራት ትንሽ ሪስክ አለው። ዝም ብለን ሼሮቹን መፈልግ ይሻላል። ፕሮፖዛሉን ካዩ በኋላ እኩል ይሁን ነው የሚሉት። እስቲ እኔ አንዳንድ የማውቃቸው ሰዎች አሉ፣ እነሱን ለማናገር ሞክራለሁ። ለምን ለአቶ ተስፋ ይህንን ስራ አልነግራቸውም? እሳቸው እኮ ብዙ ሰው ያውቃሉ። ይህንን ስራ ማንም ሰው ሳያውቅ ነው መስራት የምፈልገው። ለዛ ነው እስካሁን ድረስ ዝም ያልኩት። ለምን ከሰዎች መደበቅ ፈለግ? እሱን ጊዜው ሲደርስ እነግርሃለሁ። አቶ ተስፋዬ ግን ያወቁ ይመስለኛል። በምን አወቅ? ቤተሰቦች ማታ ቤት ፕሮግራም አለ ብሎኛል። እሱ እንኳን በእኔ ጉዳይ ነው። በእኔ ጉዳይ ማለት ስለ ስራው ልትነግራቸው ነው? አይደለም፣ ለህያብ ቀለበት ላደርግላት ነው። እንኳን ደስ ያለ። አንዳንዴ ፈጣሪ ሲያድል እንዲህ ነው። ልክ ነህ፣ ፈጣሪ ይመስገን። እንደውም አስታወስከኝ፣ ቀለበቱን አብረን እንገዛለን። በጣም ደስ ይለኛል። ለምን ጊዜ እናጠፋለን? አሁን ሄደን እንግዛ። ይቻላል። ሄሎ ማማ፣ እንዴት ነሽ? አለሁ። እንዴት ነሽ የኔ ልጅ? አለሁ። ዛሬ በጣም ደስ ብሎኛል። ደስ የሚል ነገር ልነግርሽ ነው። ምን ተገኘ? ልጄ ዘድንግል ለእህትሽ ቀለበት ሊያደርግላት ነው እና እንድትገኝ ብዬ ነው። እውነት? እህቴ ቀለበት ልታደርግ ነው? ወይኔ በጣም ደስ ይላል። እሺ እመጣለሁኝ። እስከ 1 ሰዓት ምናምን ደርሳለሁ። እሺ እሺ የኔ ልጅ ጠብቅሻለሁ። እሺ እሺ። ሄሎ ሊያ። ሄሎ። ምን አንቺ ከባልሽ ጋር ስታረቂ እንደዚህ ነው እንደሚያደርግሽ? ምን እሱ ብቻ ሊያ፣ እህቴ ራሱ ቀለበት ልታደርግ ነው። ምን? ከማን ጋር? ካሰራው ልጅ ጋር። ማን ነበር የሚባለው? ዘድንግል ከሚባለው ልጅ ጋር። እንኳን ደስ አላችሁ። እህትሽንም እንኳን ደስ ያለሽ በይልኝ። እንኳን አብሮ ደስ አለን ሊያዬ። በቃ ደስታዬን ልጨርስና በኋላ እደውልልሻለሁ። اليوم احنا هون مش عارفين شو نطلنا. شفت الدكتور والروب الابيض، انا اخاف من الدكاتره. የኔ ልጅ ከሱቅ ምን ላንጣልሽ? ምንም አልፈልግም አባ፣ ወደ ቤታችን ብቻ እንሂድ። እሺ ጥሩ። ሄሎ፣ እንዴት ነው አለቃ? አሎ፣ አስቸኳይ ካልሆነ ወደ በኋላ አካባቢ ልደውልልሽ። ኖ በጣም አስቸኳይ ነው አለቃ። ህያብና ዘድንግል ዛሬ ቀለበት ሊያደርጉ ነው። ምን ቀለበት? ማን ነገርሽ? እህቷ ናት የነገረች። ጥሩ እሺ።
እኔና ልጅ እዚህን ማቅቃለን፣ እነሱ ደስታቸውን እዛ ያጣጥማሉ። ምን ነው አባ? ብቻህን እኮ እያወራክ ነው። የተፈጠረ ችግር አለ? ምንም አልተፈጠረም። ያው የሥራ ጉዳይ ነው። የሥራ ጉዳይ እንኳን አይመስለኝም። በጣም እኮ ነው የተናደድከው። ያልጠበቅኩት ስለሆነ ነው እንጂ ብዙም አልተናደድኩም። ሄሎ፣ ላገኝ እፈልጋለሁ። ከ30 ደቂቃ በኋላ የተለመደው ቤት እንገናኝ። እሺ? ሄሎ ሄሎ እህቴ፣ ደህና ነሽ? ደህና ነኝ። ናፍቀሽኛል። መጥቼ ላግኝሽ? አይ እኔ ሲመቸኝ ነግርሽና መተሽ ታኛለሽ። ግን ይቅርታ ስላደረግሽልኝ በጣም ደስ ብሎኛል። እህቴ እኮ ነሽ። ካላንቺ ማን አለኝ? ከአንቺ ጋር ተጣልቼ የት ሄዳለሁ? በጣም ወድሻለሁ የኔ ውደት። እኔም ወድሻለሁ። ደውልሻለሁ ብዬ ነበር፣ ግን በአካል አግኝቼ ናፍቆቴን ብወጣ ይሻላል ብዬ ነው። በቅርቡ እንገናኝና ናፍቆታችንን እንወጣለን። እሺ እህቴ። ድምፅሽን ልስማ ብዬ ነው። ለማንኛውም እንገናኛለን። በጣም ወድሻለሁ። እሺ እሺ እሺ። ቻው። እንዴ አትዘጋጃችም እንዴ? ሰዓት እኮ ገና ነው ብዬ ነው። አሁን መድረሱ አይቀርም። ይልቅ እሱን ተይና ተዘጋጂ። የጀመርኩትን ልጨርስና አዘጋጃለሁ። ግን እማማ የት ልንሄድ ነው? ቅድም ነገርኩሽ አይደል? ዛሬ ልዩ ቀን ነው። ለእኔ ትርጉም ያለው ቦታ ነው የምንሄደው። እማማ ግን እኔ ብቀርስ? አይቻልም እማማ እባክሽን እኔ ልቀር። እኔ እኮ ብዙ ወጣ ወጣ ማለት አልወድም። አንቺ እዛ ቦታ ላይ ታስፈልጊያለሽ። ማለት አልገባኝም። የት እንደምንሄድ ነግርሻለሁ፣ ግን መጀመሪያ ዝንጥ ብለሽ እንደምትሄጂ ቃል ግቢልኝ። እማማ ግዴታ ነው፣ ቃል ግቢልኝ። እሺ። ዛሬ የድርጅታችን 15ኛ ዓመቱ ነው። ደግሞ ከፋቹም ዘድንግል ነው። እኔና አንቺ ደግሞ እዛ ቦታ ላይ ተገኝተን ሰርፕራይዝ እናደርገዋለን። እዛማ ከሆነ ደስ ይለኛል። ጎሽ የኔ ልጅ፣ በየጀመርሽውን ጨርሽና ተዘጋጂ። እሺ። መቼም እዚህ የጠራኸኝ ልጄን ነካ ብለህ ልትገለኝ አይደለም አይደል? ከልጄ ጋር በነበረ ነገር ይቅር ብያለሁ። እኔ ነኝ ወይስ አንተ ነህ ይቅር ማለት ያለብን? ስሜታዊ ሆኜ አንቄ ስለነበረ መቼም ጠልቼህ እንዳልሆነ ይገባል። እሱን እንኳን ተው። ባይሆን አሁን ለምንድን ነው የፈለከኝ? ዘድንግልና ህያብ ቀለበት እንደሚያደርጉ ሰማሁ። በምን አወቅ? እየተከታተልከኝ ነበር? አንተ ብትደብቀኝም ሰው ነገረኝ። እና ምን እንዳደርግልህ ነው አሁን የፈለከው? ግልጽ አይደለም እንዴ? ተስፋዬን አስፈርሞና በልጁ ደስታ ቀን እንዲታሰር ፈልጋለሁ። እንደዛ እንኳን ማድረግ የምችል አይመስለኝም። ለምን? አንተ የፈረምክበት ሙሉ ፋይል ለተስፋዬ ሰጥቼዋለሁ። እንዴት? ለምን ሰጠው? እቅዳችን ያሰብነው ነገር ሁሉስ? ከዚህ በኋላ አንተ ሳትሆን እሱ ነው እንደፈለገ ሊያረግ የሚችለው። ተስፋዬን ስላላስፈረምኩት የዚህ አስመጪ ዋና ባለቤት አንተ ነህ። እኔማ ብቻዬን አልችልም። ህይወትን ፈርማለች። አልፈረመችም። ምን ቢሰጥህ ነው እንደዚህ ያደረክለት? ከሱ ተቀበለ ይዘናና እሱ የሰጠን እጥፍ ልስጥህ። አልችልም። ትችላለህ ፍቄ፣ ትችላለህ። አሁኑን ይዘልኝናና አሁን እሰጥሃለሁ። አልችልም። እሱ ምንም ሰጥቶኝ አይደለም ሙሉ ፋይሉን የሰጠሁት። አንተ መቀጣት ስላለብህ ነው። ስለምን መቀጣት ነው የምታወራው? ተስፋዬ ጨካኝ አይደለም፣ አንተ ግን በጣም ጨካኝ ነህ። እንዴት? እንደዛ በታማኝነት እያገለገልኩ ከጀርባ ይወጋኝ ሊያልከ በፍቅር እንደወድቅ አድርገህ ተጫወትክብኝ። ከልጅ ሚስት ጋር ሆነ እኔ ላይ አሴርክብኝ። ታውቃለህ ለነገ ህይወቴ ብዬ ስንት ነገር እንዳሰብ። ለነገሩ እንዴት ታውቃለህ? አንተም ልጅን ፍቅር አይገባችሁ። ልጄ ሮዳስን ያስረገዝካት እየተበቀልከኝ መሆኑ ነው? በጭራሽ። ከእሷ ጋር የሆነው በአጋጣሚ ነው። ደግሞ ከዚህ በኋላ እኔ ሳሎን ተስፋዬ ነው የሚበቀልህ። ፍቄ እባክህ እንደዚህ አታደርግ። በሊያም ጉዳይ ከሆነ በጣም ይቅርታ አድርግልኝ። በእሷ ጉዳይ መቼም ይቅርታ አላደርግልህም። በአንተ ሴራና በእሷ መሳሪያነት ልቤ ተሰብሯል።
ፍቃዱ፣ እኔና አንተ ተስማምተን እንደ በፊቱ ስንሰራ ነው የሚያምርብን። አሁን እንዳልነበረ አድርገህ ሁሉንም ነገር በታትነዋል። ገረመው። አሁንም ቅንነትና ፍላጎት ካለ ወደ ነበረበት መመለስ ይቻላል። ፍቄ፣ እኔ ቃሌን አላጥፍም። ያልኩህን መኪናም ይሁን ቤቱን እገዛልሃለሁ። ገረመው፣ አንተ ለእኔ አስበህ መቼም ወደ ኋላ ስላላልክልኝ እኔም መቼም ወደ ኋላ አልልልህም። እኔን እንዳስነባኝ ስታነባ ማየት እፈልጋለሁ። እንደዚህ ማድረግ ግን ልክ አይደለም። አንተ ልክ ነው ብለህ አይደል ከጀርባ ይወጋኝ? እኔም ያንተን ፈለግ በመከተል ከጀርባ ወጋው። ከዚህ በላይ ግን ትዕግስቴን አትፈታተን። ምን ልታረገኝ? እገልሃለሁ። እንደምገለኝም አውቃለሁ፣ ግን ብገለኝ ምንም አትጠቀም። ምክንያቱም ፋይሉ ያለው ተስፋዬ ጋር። ከዚህ በኋላ እንዳትደውልኝ። አላቅም፣ አታውቅኝ። እስክታሰርማ ቆሜ አልጠብቅም። What we found with Google is that we could grow exponentially. Loki is a combination of a lifestyle and a purposeful brand. In a ከመጣ አልተገናኛችሁም? ኧረ አልተገናኘንም። ሲገባ ራሱ እኮ ገባው ብሎ አልደወለልኝ። አይ ተስፋዬ፣ ለአንድ ቀን እንኳን ለቤቱ መሆን አይችልም? በቃ ወይ ካልሆነ ለምን በኮንትራት መኪና እንሄድም? አይ የኔ ልጅ፣ እኔ እሱ መች ጠፋኝ ብለሽ ነው? ያ ሁሉ የድርጅቱ መኪና እያለ ተስፋዬ እያለ እኛ በኮንትራት ታክሲ ስንሄድ ምን ይባላል? ደሞስ ቦታው ላይ ስንደርስ ሰዎች ምን ይሉናል? ታዲያ እዚህ ሆኖ እኮ መጨናነቁ መፍትሄ አያመጣም ብዬ ነው። ፍቃዱ፣ እስቲ ደውልለት። አያነሳም። ለነገሩ መምጫው ሰዓት ደርሷል። እኔ ከፍታለሁ። ምናልባት አለቃ ሊሆን ይችላል። በቃ ማማ አንቺ አትጨናነቂ እሺ ልጅ። በጣም ናፍቀሽኝ ነበር። ዛሬ ተሳክቶልናል አይደል? በጣም በሚገባ ነው የተሳካልን። ነይ ቁጭ በይ፣ ቆንጆ ልጅ። በቃ እናንተ ሁለታችሁ አሁንም ከጀርባ የሆናችሁ የሆነ ነገር ታሴሩብኛላችሁ አይደል? አሁን እንኳን ለመጥፎ ነገር አይደለም፣ አንቺን ደስ ለሚያሰኝሽ ነገር ነው። እሺ ካላችሁ ይሁን። የሚጠጣው ይዤልሽ ልምጣ። እሺ። እኔ የምለው ማማ ጋሼ የሉም አይደል? የለም። ምን ነው? ገና ሲያዩ ማወቃቸው አይቀርም። ምን ልንላቸው ነው? እኔ እነግረዋለሁ። ቆይ ምን ብለሽ ነው የምንነግራቸው? የተለያየ ነገር እንዳንናገር ንገሪኝ። ቤታችን ሰላም እንዲሆን አፈላልጌ አግኝቻት ነው። ደግሞም ይቅር ብላናለች። አሁን እዚህ ያመጣኋት ደስታችን ሙሉ እንዲሆን ነው ብዬ እነግረዋለሁ። እሱም ከነበረበት ጭንቀት እፎይ ነው የሚለው። እኔ ግን ፈርቻለሁ። አትፍሪ። ተስፋዬ እንደሆነ እንደነገርኩሽ ነው ያሳምነዋለሁ። እሺ ማማ፣ ዘድንግል ማለት እሱ ነው? አይ አይደለም፣ እሱ ከኛ ጋር አብሮ የሚሰራ ልጅ ነው። እሺ ደግሞ ምን ልታሴሩብኝ ነው የምታወሩት? አሁን ስለ ራሳችን ጉዳይ እያወራን ነው። እሺ ፍቃዱ፣ ተዋወቃችሁ? እህቴ ነች፣ ኤልሻዳይ ትባላለች። እኔ እኮ የት ነው የማውቃት ብዬ ነበር። ፍቃዱ እባላለሁ። ኤልሻዳይ የቤተሰቡ ጭንቀት የነበረችው ናት አይደል? አዎ። እንዴ ገረሙ፣ እንዴት ነህ? አለው። እንዴት ነው? አለው። አላየሁም ነበር። እዚህ አካባቢ ነበርክ እንዴ? አልታይ ብዬ ነው እንጂ ነበርኩ። ተስፋዬ፣ አሁን ፋይል ስጠኝ። የምን ፋይል ነው የምሰጥህ? ፍቃዱ የሰጠህን ፋይል ስጠኝ። ፍቃዱ ለእኔ ምንም አይነት ፋይል አልሰጠኝም። ስማኝ ተስፋዬ፣ ትዕግስት የሚባል ነገር የለኝም። ስጠኝ። አልሰጠኝም አልኩህ እኮ። አሰማም። ደግሞ የምን ፋይል ነው የሰጠኸው? አዲስ ለምንሰራቸው ጊዜያቸው ያለፈባቸውን ሸቀጦች ላይ
አስፈርሙኛል። ለተስፋዬ ሰጥቼዋለሁ ነው ያለኝ። እዛ ፋይል ፈረምክ እንዴ? ይገርማል። እና ታዲያ ብቻን ወንጀለኛውን ካ አይ ፍቃዱ አንበሳ እኮ ነው። ያ ፋይል የት ነው ያለው? የሆነ ፋይልማ ሰጥቶኝ ነበር፣ ግን በደንብ አላየሁም። ለካ አንተ መቀመቅ የሚያወርድ ነው። አሁኑኑ ፋይል ውስጠኝ። ለአንተ ሳይሆን ለህግ ነው የምሰጠው። ተስፋዬ የማይሆን ውሳኔ ውስጥ አትክተት። ፋይል ውስጠኝ። ምን ውስጥ ልትገባ ነው? እስኪ ገብታ አሳየኝ። ትሰማኛለህ ገረሙ? አሁን እጄ ላይ ነህ። ጸባዬን አሳምር። ጭራሽ ልትመክረኝ ነው? ጭራሽ ልትመክረኝ ነው? ትዕግስቴን አትፈታተኝ። ስጠኝ። አልሰጥህም አልኩህ። በል አሁን ከመኪና ይውረድ። ይሄ የመጨረሻ መልስ ነው? አዎ። ለማንኛውም ነገ ህግ ቦታ እንገናኛለን። በል አሁን ውረድ። በዚህ ጸባይ ነገን እኛ እንጂ አንተ አታየው።